ይህ የምትመለከቱት ተጫዋች ስለ ሴቶች የተናገረው ንግግር እጅግ አነጋጋሪ ሆኗል በዚህ ሰዓት በዚህ በሶሻል ሚዲያው። እናንተስ ስለ ንግግሩ ምን ትላላችሁ? ሐሳባችሁን ስጡበት እስኪ። ሴኔጋላዊው የሞናኮ አማካኝ እንግዲህ ስለ ፍቅር ህይወቱ እንዲህ ሲል ተናግሯል። በአንድ ወቅት ጠይቂያቸው አስቀያሚ ነህ ብለው የነገሩ ሴቶች በሙሉ ልክ ፕሮፌሽናል ኮንትራክት ፈርም በስልኬ እጅግ በርካታ ጽሁፎች መጻፍ ጀመሩ። ዛሬ ምን ተገኘ ብዬ ስጠይቃቸው የአውሮፓ አየር ንብረት ብዙ ነገርህን ቀይሮታል አምሮብሃል አሉኝ። ሄጄ በመስተዋት ሳይ እንግዲህ ተመሳሳይ ነኝ ለውጥ የለኝም ፊቴ ላይ ሲል ተናግሯል። ታዲያ ተጫዋቹ በንግግሩ በዛን ወቅት ነበር ወንዶች ገንዘብ ካላቸው ሴቶች መልክ እንደማይመርጡና እንዲሁም ደግሞ ምርጫ እንደሌላቸው የተረዳሁት ሲል ተደምጧል። እናንተስ ስለ ተጫዋቹ አነጋጋሪ ንግግር ምን ትላላችሁ? ሐሳባችሁ ንገሩኝ። ሚካኤል ድረስልኝ ብላችሁ ስትጠሩት ገና ሚካኤል ብላችሁ ተናግራችሁ ሳትጨርሱ መልአኩ አጠገባችሁ ነው ያለው። ካጠገባችን ነው ያለው። ፈጣን ጠባቂዎችን የሰጠን እግዚአብሔር ስሙ የተመሰገነ ይሁን። ገና ለምን ሳትጨርስ ሚካኤል ብለህ ሳትጨርስ ገና ሚ ስትል ሚካኤል አጠገብ ነው ያለው። ዶክተራችሁ አፍንጫችሁን በጨው ውሃ አጠቡ ብሏችሁ ያውቃል? እስቲ እንዴት እንደምታጥቡ አሁን እንይ ከኔ ጋር ነው። ከኔ ጋር አሁን እዚህ ጋር ምን አለ? 1 ሊትር ውሃ አለ። አንድ የሾርባ ማንኪያ ጨው አለ። ስሪንጅ 20 ሲሲ ስሪንጅ አለ። ቦላለችም ማለት ነው። አሁን ምንድነው መጀመሪያ የምናረገው ስንል መጀመሪያ ሃይላንዳችን ውስጥ 1 የሾርባ ማንኪያ ጨው እንከታለን። ለግማሽ ሊትር ግማሽ የሾርባ ማንኪያ ጨው ማድረግ እንችላለን። እኛ ግን በ1 ሊትር ነው የተጠቀምነው። ካረግን በኋላ እንበጠብጠውና ከዛ በኋላ እናፈለዋለን። ትንሽ ከፈላ በኋላ ልክ ሲበር በሰውነት ሙቀት ያህል ሲሆን እሱን በስሪንጅ እናወጣና በ20 ሲሲ ስሪንጅ እናወጣለን። በአንድ በኩል አፍንጫችን አድርገን አፍንጫችንን ይዘን በስሪንጁ ከዛ አፋችን ተፋን ማለት ከአፍንጫ ጀርባ ያለውን በኩል አጠበ ማለት ነው። እዚህ ለልጆቻችሁም ቢሆን በአፍንጫቸው ትከቱና በአፋቸው ሲወጣ ምን ችግር የለውም የገባው ነው የወጣው ብለን እናስባለን። ኦክሲጅን ብዙ አለው። ስለዚህ ያው ኦክሲጅኑ ቶክሲክ እንዳይሆን አባዬ ቀይረው ዜና እንዳያመልጥ ቦምባስቲክ ሳይድ አይ ዩኬዲስ ማጆሪቲም እንደዛ ነው። መርዝ የበዛበት ጋዝ ነው። አባዬ ይሄ እኮ ድጋሚ ተወልዶ ነው የሞተ ሳይንቲስት ነው። አንተ ያልጋስተ ዝም በል ብያለሁ ዛሬ። ማልኩባቸው ሁለት ዋና ስቴጆች አሉ። የኔቡላና ኖቫ በፕሉራል ኔቡሌ ወይ ኖቬ ኤስኤስ ምን አይነት ጭንቅላት ያለው ልጅ ነው እናንተ? አባዬ ይሄ እኮ ኤአይ ነው። አርቲፊሻል ኢንተለጀንስ ወይ ኢንተለጀንስ አንደነዝ እንደ አንተ መቀለጃውኝ ልቅር ወይ